ሽምግልና ከሰርግ በፊት ያለ ስርዓት የራሱ የሆነ ትርጉም ያለው የራሱ የሆነ አመጣጥ ያለው ሃይማኖታዊ ትርጉም አለው፣ ባህላዊ ትርጉም አለው። አመጣጡ በራሱ የራሱ የሆነ ምክንያት ያለው ስርዓት ነው ሽምግልና። ከሰርግ በፊት የምናደርገው ይሄ የሽምግልና የጋብቻ ሽምግልና ባህላችን እሴታችን በጣም እየተጨቆነ ትልቅ ተጽዕኖ እየፈጠረ ያለ ባህል እየሆነ መጥቷል። ስለዚህ ሽምግልናና ሰርግ ተደበላልቋል ወይ? ሰዎች ከጋብቻ በፊት ማሰብ ያለባቸው ነገር ተቀይሯል። ልጆቹ እዛ ሶሻል ሚዲያ ላይ ፖስት ስለሚያደርጉት የጋጋታ ጉዳይ ይጨነቁ ወይስ ነጋቸውን ይጨነቁ? መኪና ተከራይተሽ ልብስ ተከራይተሽ ሁሉ ድግስ ግርግር ተፈጥሮ ማያውቁትን ቤተሰቦች ለማስተዋወቅ የሆነ ነገር ሚስ እንዳደረጉ አይሰማቸውም ወይ? ካፕሎቹ ራሱ ታይታ በሚመስል ሁኔታ ለመኖር ሳይሆን በትክክል ህይወትሽን ለመቀጠል የሽምግልና ብሌሲንጉን መባረኩን ለማግኘት መመረቁን ለማግኘት ሳይሆን ሶሻል ሚዲያ ላይ ላይክ እና ሼር እና ፎሎወር ለማግኘት አጀንዳ ለመሆን እየተሮጠ ነው ለኔ። ስለዚህ ከዚህ በኋላ የሽምግልናም ዲኮር አለን ምን ነገር ሁላ ሊለጠፍ ይችላል ማለት ነው። ማህበራዊ ሚዲያ ላይ ብዙ ተከታይ ያለው ሰው ያን ነገር ካረገ ሌላው ይቀጥላል። ሽማግሌዎቻችን ይህን ነገር ይጠይቃሉ ወይ? የዛሬ ፖድካስት ነው እንግዲህ በጣም የከበረ የተወደደ የሚፈራ ግን ደግሞ ያጎሳቆል ነው ካሉ ሴቶቻችን መካከል አንዱ ነው ብለን ስላሰብን አሁን ላይ ብዙ ትችቶችም እየመጡበት ነው። በርግጥ ግን እየተጎሳቆሉ ካሉ ሴቶቻችን መካከል የሽምግልና ባህላችን ከየት ወዴት እየሄደ ነው የሚለውን ጉዳይ ልንዳስስ ነው በዛሬ ዝግጅታችን። ያ ሽምግልና ስንል እንግዲህ ብዙ አይነት ሽምግልናዎች አሉ። ዛሬ በተለየ ሁኔታ ማየት የፈለግነው ከጋብቻ በፊት ስለሚደረግ የሽምግልና ስርዓት ወግ ባህል እንዴት እየሆነ ነው የሚለውን በጣም ፎከስ ማድረግ ስለፈለግን ስላሳሰበንና የኛ መገለጫ ነው ብለን ስለምናምን ነውና ምናልባት ላነሳሽው ጥያቄ በተለይ 2 ዓመት አይሞላውም በጣም እንግዲህ አግሬሲቭ ነው ባህሉ። ሽምግልና ነው ሰርግ ነው ምንድነው ለማለት እየከበደ የመጣ ይመስለኛልና ድብልቅልቅ ያለ ነገር እያየሁ ነው። እኔ ፐርሰናሊ በተለይ ሶሻል ሚዲያው በጣም እየገዛ መጥቷልና እዛ ላይ ሰውን የሚያነቃቁ እንደ መደነቅ ሁሉ እንትና እኮ ሽምግልና ተብሎ ሁሉ እስከ መነሳት ሲደርስ እንግዲህ የታሪኩን አመጣጡን ቱፊቱን እያናጋ ሊጠፉ የደረሱ በሚባል ደረጃ ቅርስ እኮ ነው አይደል? አንዳንድ ቅርስ በእጅ ዳሰሳል፣ አንዳንዱ ደግሞ እንደ እንደ ቱፊት ተመዝግቦ የማይዳሰሱ ቅርሶች ተብሎ ይያዛል። በእኛ ሀገር የማይዳሰስ ብርቅዬ ባህላችን የመከባበር ነውና በጣም አሳሳቢ የሆነ የመጣበት ሂደት አለ። ትንሽ መጠየቅ አለበት ብዬ አምናለሁ። እኔ ፐርሰናሊ ጥሩ ነገር ነው የምናነሳው ብዬ አስባለሁ። አዎ ብዙ ጊዜ አውርተናል። እንግዲህ ከዚህ ከካሜራ ጀርባ ብዙ ጊዜ አንስተናል። ከየት ወዴት ምንድነው አመጣጡ እንዴት ነው ማን ያመጣው ጥቅሙስ ምንድነው የሚለውን ብዙ ጊዜ አንስተን አውርተናል በግላችንና እስቲ ማህበረሰቡስ ምንድነው የሚለውን ነገር አመጣጡ ከየት ወዴት እየሄደ ነው። አሁንም አልቆመም ባይዘው እየሄደ ነው ገና እየተጓዘ ያለ ባህል ነውና እንዴት እናርገው ቆንጆ ነው ይቀጥል እናስቆመው ምንድነው አመጣጡ የሚለውን ነገር እንደው ፍትት አድርገን እና እንጠይቅ። አግኝ ታሪካዊ ሂደቱ ስናይ እንግዲህ በዛም ያለፍን ሰዎች አለን ብዬ አስባለሁ። አልፈንበታል እና በቅርብም ያሉ ጓደኞቻችን ዘመዶቻችን ወንድም እህቶቻችን በዛ ሂደት ውስጥ አሉ። የሚቆም ነገር አይደለም። ግን ሽምግልና የጋብቻ ስርዓት ከመከናወኑ በፊት ሃይማኖታዊ ትውፊት አለው። እንደየእምነቱ በተለይ በክርስቲያን ፋሚሊው ከመጽሐፍ ቅዱስ ጋር ሌት የሚያደርግ በጣም ጥልቅ የሆነ ትስስር አለው። በጣም ትልቅ ትኩረት የሚሰጠው ቤተሰባችን ስንት ዓመት አንድ ሴት ልጁ ላይ ኢንቨስት አድርጎ ወንድም ልጁ ላይ ኢንቨስት አድርጎ ለወግ ለማረግ አብቅቶ ነው የሚባለው አይደለ? ለወግ ለማረግ ስትበቂ ቤተሰብ የወንዱን ልጅ ቤተሰብ በመወከል ወደ ሴቷ ልጅ ሄድና እናት አባት ዘመድ የቅርብ ዘመድ ቀን ተቆርጦ ሽምግልና ነው ሊመጣ ተብሎ ግርግር ሳይፈጠር በጣም በተረጋጋ ሁኔታ
እጅግ ሲበዛ በጣም ግሬስ ሁሉ አለው ድባቡ በጣም የሆነ ፓወርፉል የሆነ ኃይል አለው እኔ አስታውሳለሁ ለታላቅ እህትሽ ወይ ወንድሜ ቤተሰብ ሲላክ ሲመጣ ምን ያክል ከሊማን ነው ቤተሰብ በደንብ ሪፕሬዘንት የሚያደርግ የሚጠይቅ ማን ነው የቤተሰቡን ሁሉ የሚወክል ተብሎ ከሚላከው ከሚቀመጠው ተመርጦ ቤተሰብ ተወያይቶበት ጸጥ ብሎ ግርግር ሳይፈጠር በፕሮሰስ ነው እና የቤተሰብ ዲል ነው ብዬ ነው የማስበው የወንዷና የሴት ቤተሰብ ውይይት ነው ስለ ልጆቹ ሁኔታ ስለ አኗኗራቸው እንዴት ይሆናል የሚል ስለ ቤተሰቦቻቸው ጋብቻ ልጆች ብቻ አይደለም ሴትና ወንድ ብቻ አይደለም የሚጋቡት ጋብቻ እንግዲህ የተለያዩ ክፍሎች አሉት አይደለ ማለት እሴት በራሱ ሲመጣ ታሪካዊ አመጣጡ ሃይማኖታዊ ትርጓሜው ማህበረሰቡ የሚሰጠው ትርጉም አለ አይደለ ያ አመጣጡ በራሱ ለዛ ነገር ለምናደርገው ድርጊት ቀለም ነው ውበት ነው ስለዚህ ጋብቻ የተለያዩ አይነት ክፍሎች አሉት የመጀመሪያው እንግዲህ ባልና ሚስት ሊሆኑ ያሰቡ ጓደኛሞች ይተዋወቃሉ ይላመዳሉ በባህሪ ይግባባሉ ከዛ ወደ ሽምግልና ስርዓት ይሄዳሉ ከዛ ደግሞ ሰርግ የሚባለው ትልቁ ኢቨንት ይመጣል ስለዚህ ሽምግልና ከሰርግ በፊት ያለ ስርዓት የራሱ የሆነ ትርጉም ያለው የራሱ የሆነ አመጣጥ ያለው ሃይማኖታዊ ትርጉም አለው ባህላዊ ትርጉም አለው አመጣጡ በራሱ የራሱ የሆነ ምክንያት ያለው ስርዓት ነው ሽምግልና ስለዚህ ከሰርግ በፊት የምናደርገው ይሄ የሽምግልና የጋብቻ ሽምግልና ባህላችን እሴታችን በጣም እየተጨቆነ እየተደበላለቀ ለሰውም ብዥታን ግርታን እየፈጠረ ሰው ራሱን መጠየቅ ወይም በራሱ መሸማቀቅ ደረጃ ላይ እስኪደርስ ድረስ ትልቅ ተጽዕኖ እየፈጠረ ያለ ባህል እየሆነ መጥቷል ስለዚህ እየተጎሳቆለ ማለት እንችላለን almost ሊጠፋ ይችላል በዚህ ያዛችን ስለዚህ ሽምግልናና ሰርግ ተደበላልቋል ወይ ከሽምግልና የሚለውን ነገር አጥፍተነው ቀጥታ ወደ ሰርግ ስርዓት እየተኬደ ነው ወይ ይሄ ነገር የመጣበት ምክንያትስ ምንድነው ማለት ቀጥታ ከባህላዊ ነገሩ ሽፍት አድርጎ ወደሚያስደነግጥ ብዙ ነገሮቻችንን ወደሚያስጠይቅ ደረጃ የደረሰበት ታሪክ ምንድነው በጣም አጭር ጊዜ ውስጥ ምንድነው እንደው ሽፍት አድርጎ የመጣው ነገር የሚለው እንደው ለተመልካቾቻችን ምን ይመስልሻል ማለት መልኩ ምን ሆኗል እኔ አበባው ብቻ ነው ለምሳሌ ሽምግልና ሲላክ ለምሳሌ ከዛሬ አሁንም ሁሉንም ይሄ ነገር ሁሉንም አይደለም እንትን ያለው በጣም ሪስፔክት በሆነ ፕሮሰስ ውስጥ እየሄደ ያለ በጣም ብዙ ሚሊዮን ሰው አለ ነገር ግን ትልቅ ሚና አሁን ከረንት ባለንበት ዓለም ውስጥ እኛ እየኖርን ባለንበት ውስጥ ትልቅ ሮል የሚጫወት በጣም እዚች ጋር አሁን ሀፕን ያደረገውን ነገር በፍጥነት ዓለም ላይ እንዲደረስ የሚያደርግ ሶሻል ሚዲያ የሚባል ፕላትፎርም አለ ስለዚህ በዛ ፕላትፎርም ወደፊት ሊያገቡ የሚያስቡትን ወይም ደግሞ ፕሮሰስ ውስጥ ያሉትን ሰዎች ተጽዕኖ ሊፈጥር በሚችል ሁኔታ ሰዎች ከጋብቻ በፊት ማሰብ ያለባቸው ነገር ተቀይሯል ለምሳሌ ሽምግልና እኔ ማስተምሰው ከአራት ሰው ከአምስት ሰው በላይ ተልኮ ያቀም በድሮ አሁንም ባለው ሁኔታ ሚዲያ ላይ ላይወጣ ይችላል ሶሻል ሚዲያ ላይ እንደ ቫይራል ላይ ሆን ይችላል ነገር ግን የሚቀመጠው የሴት ወገን አለ በዚህ ቀን ሽማግሌ ይላካል ተብሎ ይነገራል ሽማግሌዎቹ ግርግር ውስጥ አይገቡም አበባ አይሸከሙም የመኪና ጋጋታ አታይም 40 ምናምን ፕላስ ሰው ወይ 100 ሊሆን ይችላል በጣም ፋንሲ የሆነ ድግስ አታይም በቃ ኢቭን አንዳንዴ ጎረቤት ሁሉ ላይ ሰማ ይችላል የቤተሰብ ጉዳይ ስለሆነ በሚል ምክንያቱም ቤተሰብ ወይ ግሪን ላይት ይሰጣል ወይም ነው አይደለ ስለዚህ ኢቭን ሽማግሌዎቹ በዲሲፕሊን በክላክስ በአበባ በሆነ በኬክ በሆነ ነገር ሳይሆን ቀን ተቆርጦ በዚህ ቀን ሽማግሌ ይመጣል ተብሎ ተቀምጠው ይጠብቃሉ ምንም ድምጽ ሳይሰማ ሽማግሌዎቹ ቆመው የመጡበትን ነገር ይናገራሉ ሳይናገሩ አይቀመጡም አይደለም ምግብ በልቶ ሌላ ለየት ወዳለ ድግስ በጣም ድግስ ኦሪየንትድ ወደሆነ ነገር ተቀይሯል እና በቃ በጣም ቴክ ኦፍ ሲያደርግ እጅግ በጣም ምን ልበልሽ ለምሳሌ በቅሎ ከመጋለብ ባዴ
ወደ ሄሊኮፕተር ወይም ወደ ሮኬት መንጠቅ አይነት ነገር ነው ሽፍት ያደረገብኝ። አግሬሲቭ ነው፣ በጣም ፈጣን ነውና አሳሳቢም ነው። የባህላዊ ማንነቱን እያጣነው ነው፣ ሴትነቱን እያጣነው ነው። ለሽምግልና እንግዲህ በፊት የሚላኩ ሽማግሌዎች በጣም የተከበሩ በቤተሰብ ዘንድ አይደል መፈራት መከበር ያላቸው እንዳልሽው ጎረቤትም ሌላም የውጭ ሰው የሚሰማው ሰርጉን ነው እንጂ ሽምግልና ድብቅ ብሎ ሙሽራዋ ተደብቃ በጣም ሚስጥር እኮ ሚስጥር ክብሯን ጠብቃ ያቺ ሴት ተደብቃ ሽማግሌዎች ብቻ ከወላጅ ጋር ተነጋግረው ክብር በሆነ መንገድ ጉዳዩን የሚጨርሱበት ባህል ነበር። ስለዚህ አሁን ደግሞ እያየነው የመጣ ነው ከዘመናዊነት ጋር ይያያዝ፣ ከማወቅ ጋር ይያያዝ፣ ከመፎካከር ጋር ይያያዝ መተንተን በማንችለው መልኩ ሙሽራውም ይመጣል፣ ሙሽሪቷም ተገለጣለች። በጣም ፋንሲ የሆኑ ዲኮሮች አሉ። ዋው በጣም ዘመናዊ የሆነ ኤዱካ አፉፋ ጋር ችግር አለባት። አፉፋ እየረበሸን ነው ብላለች። አፉፋ ላይክ እና አበባ በቃ የት ቦታና መቼ መዋል እንዳለባቸው ራሱ አፍ ቢኖራቸው የሚጮሁ ይመስለኛል አሁን ባለው ኮንቴክስት። ስለዚህ ጥንዶቹ አሁን ከመጋባታቸው በፊት ጭንቀታቸው እንደ ድሮ ሰርግ አይደለም፣ መልስ አይደለም፣ ቤተሰብሽ ወይንም ጥሎሽ አይደለም፣ ፕላስ አለበት ማለት ይሄ የሽምግልናውም ጉዳይ የልጆቹ ጉዳይ ሆኗል። ምንድነው ብዙ ሰው አፍ ላይ ምን ሰማው በቃ ሰርግ አይኖረንም በሽምግልና እንጨርሳለን ያ ነው እንትኑ። ምክንያቱን ስንጠይቅ ሽማግሌዎችንም ለማናገር ምናምን ሞክረናል። ሚሰጡሽ ምላሽ ሰርግ ስለሌለው ሽማግሌ ይሄዳል፣ በዛው ያልቃል፣ ትውውቅም ከቤተሰብ ጋር በዛው ያልቃል፣ ድግሱም ይደረጋል፣ በቃ ሰርግ ተከናወነ። እሱም ከሆነ እኮ ሽምግልና መባል የለበትም። እሱ ነው በአንድ ቀን ውስጥ 24 ሰዓት አለ፣ ከ24ቱ 12ቱ ቀን ነው። ቀን ላይ ግማሹን ሽማግሌ ተልኮ ወግ ባለው ስርዓት ባለው መልኩ ቤተሰብ ብለሲንጉን ሰጥቶ አክሰፕት አድርጎ በማግስቱ ድግሱን ደግሰሽ የፈለግሽው ማድረግ ትችላለሽ። ያ ሽምግልና ተብሎ ሌብል መደረግ የለበትም። በቃ ይቻላል፣ ጥሩ ነው። ወጭ ላለማውጣት፣ ጊዜ ላለማት፣ ቤተሰብ ድጋሚ ላለመሰብሰብ፣ ለወደፊታችን በማሰብ በጣም ጥሩ ነገር ነው። ነገር ግን ሽምግልና የሚል ስም ማግኘት የለበትም። ሽምግልና አይደለም ያ ስርዓት ወይ ቀለበት ነው የሚባል። ለምሳሌ ድሮ ቀለበት እንትና ስራ ተብሎ የሚማር ሰው ታስታውሳላችሁ? ወይ የሚከለጅ ቀለብ ሰርጉ የሚራዘም ከሆነ ሽምግልናው እንደተላከ በሳምንት ውስጥ በወር ውስጥ ቤተሰብ ብቻ ተሰብስቦ ጩኸት ሳይበዛ ቀለበት ይታሰርላታል። ድጋም በርከክ ብለሽ ያገቢኛልሽ አይነት እንደማለት አይነት ይመስላል። አንዳንዴ እኮ ቅድም ያልሽው ፖይንት ነው። ልጆቹ እዛ ሶሻል ሚዲያ ላይ ፖስት ስለሚያደርጉት የጋጋታ ጉዳይ ይጨነቁ ወይስ ነጋቸውን ይጨነቁ? ሽማግሌዎቹ ራሱ እንዴት ነው አክሰፕት ያደረጉት? ሽማግሌ ተብሎ ሲጠሩ ቤተሰብ እናት አባት የጄኔሬሽን ልዩነት አለን ብዬ አስባለሁ። የትውልድ አባት እናት የሆነ ትውልድ ነው፣ ልጅ ደግሞ የሆነ ዘመን ትውልድ ነው እና ተከታይ ደግሞ አለ፣ ታናናሾችሽ አሉ። ስለዚህ ሽምግልና ብለው የሆነ ዲኮር ፋንሲ ዲኮር ተሰርቶ መኪና ተከራይተሽ ልብስ ተከራይተሽ ሁሉ ድግስ ግርግር ተፈጥሮ ይሄ ስላለሽም ስለሌለሽም አይደለም፣ ለኔ የመኖር ያለ መኖር ጉዳይ አይደለም። እትዝ ማለት ፉክክር ነው የሚመስለኝ። ለምን ብትይ ያም ያደርገው ሰው ራሱ ውበት የሚሰጠው አይመስለኝም። አንድ ሴት ስታገባ ሽማግሌ የሚላከው ማያውቁትን ቤተሰቦች ለማስተዋወቃል። እርስ በርስ ፋሚሊ ይተዋወቃል። የወንዱ ቤተሰብ የሱ ቤተሰብ ምናምን ጥያቄ ይጣራል። ጥያቄ አለ። ኢቭን ሊከለከል ይችላል። ያንን ሁሉ ፕሮሰስ ትቶ ወደዚህ መግባት የሆነ ነገር ሚስ እንዳደረጉ አይሰማቸውም ወይ? ካፕሎቹ ራሱ ቤተሰብ ራሱ እንደ ቤተሰብ ወግ ነው የሚባለው አይደለም? ያንን ወግ ሪሊ ይሄ ወግ ነው ወይ? ኬክ ተቆርሶ የሆነበት ኤሪያ ላይ ዲኮር ተሰርቶ ሌላ ዲኮርም ሊኖር ይችላል። ባይዘው ጓደኞች ያዘጋጁት ዲኮር የሆነበት ይኖራል። ሌላ ጓደኛ የሚመጣ ኬክ ይዞ ይመጣል። በምን አወቅሽ ተብላች ልጅ ብትባረር ኬክ ይዛ ሽምግልና እንኳን ደስ ያለሽ ብላ ስትመጣ
በምን አወቅሽ ብትባል እቺ ልጅ ምንድነው መልሷ? ይወይታ ይፈቀዳል። አሁንማ ይዘሽልት መጥ ነው አለው የሚደረገው እንዴ ስንት ኬክ መጣ ስንት አበባ ታያለሽ በአበባ መስሪያ ገንዘብ ገብቶ እኔ እንደውም ገንዘብ ሁሉ በጣም ይከብደኛል ማለት ገንዘብ ተሰክቶ እንደ አበባ ሊሞዚን መኪና ተከራይቶ ከዛ ኢቭን እኮ ያን ልጅ የማያውቁ ሰው ሽማግሌ ተብሎ ይሄዳሉ በነገራችን ልጁ ስሙ ማን ነው ቢባል ወይ ማንንም ፈልገ ነው ለማለት ነው የመጣው ቢባል ምንም አይነት ኢንፎርሜሽን ሳይኖራቸው ወይ ሰዎቹ ተጽኖ ፈጣሪ ስለሆኑ ወይ እነሱ ሲሄዱ አቤት ይባላል በማለት አይ ዶንት ኖ ግን በፍጹም ልጁን አይተውት የማያውቁ ሰዎች ሽምግልና ሄደው ይቆማሉ አንዳንድ ምሰሚባቸው ቦታዎች ላይ አሁን ክሪቲክስም ተጀምሯል እኮ በሃይማኖት ተቋማት ያረባካችሁ እየተባለ ነው አንዳንድ ጠንከር ያሉ ያገር ሽማግሌዎች ወዴት እየሄድን ነው እያሉ ነው በቀልድ መልክ ኮሜዲያን እየሰሩበት ነው በጣም እኮ ጥያቄ መነሳት ተጀምሯል አዎ ልምምዶቹ ምንድነው አሁን የሚያሳስበው ነገር ልምምዶቹ ያልተጻፉ ግን የምንተዳደርባቸው ህጎች ተጽኗቸው ከባድ እየሆነ ነው ሺፍት አድርገው ነገ ከነጎዲያ ደግሞ የባሰ ነገር ይዞ የመምጣት አቅማቸው በጣም ያስፈራ ስለሆነ ነው ይሄንም እናነሳው ስለዚህ ምን አይነት ቀውስ ነው እየፈጠረ ያለው ምንም ያልመሰለው ብዙ ወጣት ሊኖር ይችላል አዙሪት ውስጥ ነን ያስባለው ድሮ ጥሎሽ በጣም ትልቅ ተጽኖ እየፈጠረ ልጆች የሚወዷቸውን የሚያፈቅሯቸውን ልጆች ያጡ ነበር ወንዶች ልጆች በአንዳንድ ካልቸር እንደው ጥሎሽ ከዚህ ደረጃ በላይ መሆን የለበትም ከዚህ ብር በላይ መሆን የለበትም ተብሎ በአገር ሽማግሌዎች ተዳኝቶ በቃ ከዚህ ብር በላይ ራሱ ቢሰጥ ይቀጣል ለጥሎሽ ተብሎ የማረጋጋት ባህሉን ከመጠበቅ አንፃር ያ ጥሎሻን ተገልብጧል በያስባለው አሁን እከሌ ምን አለው እከሌ ምንድነው ማንን አገባች የሚለው ለሰዎች እንዲመች ስንት አበባ መጣ ስንት ኬክ መጣ መኪና ስንት መጣ ስንት ሱፍ የለበሰ ሰው መጣ በጣም በቃ ማለት ለታይታ በሚመስል ሁኔታ ለመኖር ሳይሆን በትክክል ህይወትሽን ለመቀጠል የሽምግልና ብሌሲንጉን መባረኩን ለማግኘት መመረቁን ለማግኘት ሳይሆን ሶሻል ሚዲያ ላይ ላይክ እና ሼር እና ፎሎወር ለማግኘት አጀንዳ ለመሆን እየተሮጠ ነው ለኔ የዲኮር የሚሰሩ ኬክ የሚሰሩት ትስ ቢዝነስ ወረበር ሞተሽም ኬክ ሊሰራልሽ ይችላል ፍንጭ ላይ እኮ ኬክ እየተሰራ አይተናል it's business በቃ እኔ ቢዝነስ ተቋም ያለው ሰው ማርኬቱን በፈለገው መልኩ ፕሮሞት ማድረግ ይችላል ያንን ግን አልፈልግም ብሎ መምረጥ የሚገዛው ሰው ፋንታ ነው ስለዚህ ሽምግልና አንድ ሰው እንደዚህ ሽምግልና ሊመጣልኝ ነው ሲል ዲኮርኔል ስራ እንዲለ መብታቸው ነው አንቺ ነሽ አይ ያልፈልግም በፈልጋለሁ ብለሽ መምረጥ ሶሻል ሚዲያው የሆነ የሰሩትን ሽምግልና ፖስት አድርገው ከዚህ በላይ የመብራቱ ብዛት ያንዳንዱ ሽምግልና ማደሙ እንደው ቅድም ቤትሽ አንስታ ነበርና ጥቅሙ በሾርት ከት ላይክ አንድ ሽማግሌ ኖር ምናምን የሚጋቡበት ስታይል አለ ኢኮኖሚካሊም ትንሽ እንትን ሲሉ ላለማባከንም ሲፈልጉ ይሄኛው ሾርት ከት ግን ከዛ ውጭ እንትን አለው ወይ ሌላ እንደው አሉባልታም ሊሆን ይችላል ከሴቷ ሞር የሷንም መብት ከመጠበቅ አንግል ሚል አይነት ነገር ሰምቻለሁኝና የጾታ እኩልነት አጀንዳ እንደዛ አይነት ነገር ስለሰማሁኝ የቱ ጋር ነው እንደው አንድ ሴት ይሄንን ባህል ጥሩ ባህል ነው ያንን ባህል ካለ ማስቀጠል አበባ ጉንጉን ተይዞ ተመቶ እሷ ዲኮር አድርጋ ሙሽራ ሃፒ አይነት ነገር ተብሎ በተቃራኒው ያየሁት ነው በተቃራኒው ምን ነኛ ጫውት እንደማለት ነው እንደዛ አይነት እኔ አላቅም ምን ያክል ቢደርሱን ባላቅም እሷም ሮላላት አይነት የኔ አጀንዳ የፈለገው ይሁን ማለት አሁን ጥሩ ጊዜ ላይ ነን ድሮ ለምሳሌ ማታቀው ልጁ የማያውቃት በገጠሩ ማህበረሰብ እሷም የማታቀው ተገዶ አግቡ መባል በሽምግልና የሚያልቅ ብዙ ጥሩ ያልነበሩ ነገሮች አሉ እሱን አፕሪሺየት ልናረጋ አንችልም ነገር ግን አሁን ደግሞ ያለው ጊዜው የደረስንበት ዘመን ጥሩ ስለሆነ እርስ በርሳቸው ተናበው ተጠናንተው ነው የሚባል እና ኢቨን ሽማግሌ ለመላክ ፕሮፖዝ ሲያረጉ ሲያወሩ ውይይቱ ሲገቡ ነከሌ ይሁን ብለው ወላጅም እንኳን ኦፕን ሆኗል ጥሩ ነው ሽማግሌ ልልክ ነው ይሄ ነው ጓደኛዬ ምናምን ብለሽ ፈቃድ አላቸው ይሄ ሁሉ ጥሩ ነገር ነው ነገር ግን ሽምግልናን ከድግስ ጋር ከሰርግ ጋር ለምንድን ነው የሚቀላቀለው
ነው። ሰርግም እኮ ከዚህ በላይ ወጪ ይወጣበታል። ግን ለምንድን ነው ትውፊቱን የምናሳጣው? ሽምግልና እኮ አበባ መስጠት አይደለም ለኔ። ከጋብቻ በፊት የሚካሄድ ሽምግልና ኬክና ሊሞዚን አይደለም። ያንን ዊዝን ሰከንድ ያርጉት። ያ ሰርግ ነው መባል ያለበት። አዎ አመጣጡና ተጽዕኖ አንዳንዴ አሁን እዚህ ባህል ላይ የመጣበት ምክንያትና እያሳደረ ያለው ተጽዕኖ ተመሳሳይ ይሆናል። አንድ በማህበራዊ ሚዲያ ላይ ወይም በሌሎች የፋሽን ኢንዱስትሪ ላይ ኢንፍሉዌንሰር መሆን የቻለ ተጽዕኖ ፈጣሪ መሆን የቻለ ሰው ሲያደርገው ሌላ ሰው ያንን መከተል አለበት ወይ? ያንን ለመከተል ወይም ለመመሳሰል የምናደርገው ነገር ነው ወደ አልተገባ ነገር ይዞን እየሄደ ያለው። ስለዚህ ሲመጣ አንድ ሰው ነው ይሄን ነገር የጀመረው አይደለ? ያ ሰው ደግሞ ምን ያህል ተጽዕኖ መፍጠር እንደቻለ ማየት ይቻላል። እዚህ ጋር ሜንሽን ማድረግ አያስፈልግም። ከየት እንደመጣ እናውቀዋለን ይሄ ነገር። ስለዚህ ማህበራዊ ሚዲያው ይሄንን ነገር እያራገበው ሰዎችም እየተከተሉት እየተቀበሉት የራሳቸው ህይወት እያደረጉት ቀጥለዋል ማለት። ስለዚህ ተጽዕኖ ፈጣሪነት ምን አይነት ጉዳቶች እያስከተለ እንደሆነ ማየት የምንችልበት ወይም መገለጫው አንዱ ይሄ ነው። አንድ በጣም ብዙ ተከታይ ያለው ሰው ማህበራዊ ሚዲያ ላይ ብዙ ተከታይ ያለው ሰው ያን ነገር ካረገ ሌላው ይቀጥላል። ስለ እሴቱ ምን አይነት ትርጉም አለው፣ የቤተሰብ ክብር፣ የሽምግልና ክብር ያ ሌላ ነገር የሆነ ነው፣ ትርጉም አይሰጠው ነገር። ስለዚህ ሰዎችን መከተል ከዛ ደግሞ በሰዎች አስተሳሰብ ተጽዕኖ ስር መውደቅ ሹር ከሷ እናመልጥም። የሚገርመው ምንድነው አንድ ድራማ ላይ ነው ያየሁት 5000 ላይቭ ልገባ ነው 5000 ፎሎወር አለኝ ምናምን ስትል አንድ ምንም እንደ በሷ ዘንድ ፋራ የሚባል ሰውዬ ግን እነዚህ ተከታዮችሽን ወዴት ነው የምትወስዳቸው አለ። ስለዚህ እየወሰዱ ነው ማለት ነው። ባሽ ይሄን ማምለጥ አንችልም። ዓለም ላይ በጣም በሚያስፈራ ሁኔታ ትልልቅ ኢንተርቴይንመንት ላይ የሚሰሩ ሙዚቀኞች፣ የፊልም አክተሮች ልምሰል ብሎ እስከ ሰርጀሪ የሚገባ ሰው አለ አይደለም። ላይፍ ስታይላቸው እኛም ሀገር እኮ ከሊታር ግዛ ብለው ስለ ውጭ ኢንተርቴይንመንት ዘፈን የሚያሳስበውና ሚዲያ ላይ ወጥቶ ገለጻና ደስታ እንደሚሰማው ይሰማ ታዋቂ ሰው አለ። ገባሽ? ከዚህ ተጽዕኖ እናመልጥ። ነገር ግን በተመሳሳይ ፓራላል በሆነ መንገድ ይሄንን ነገር አረ እንዴት ነው የሚል ደግሞ ሌላ ተጽዕኖ ፈጣሪ የሆነ ሰው መምጣት አለበት። እሱ ነው እኔ አሁን በጣም እንትን ያለኝ ይሄ ሞደርናይዜሽን ፋሽኖች የሆነ ነገር ባህልን የሚያቃውሱ ነገሮች ሲመጡ ወጣቱ ይሁንሽ እንደው ትንሽ እንትን ያንግ ናቸው ብዙ ነገር ኢንስፓየር ያደርጋቸዋል ብለን እንበል። ሽምግልና ማለት እንግዲህ ከነስሙም ትላልቅ ሰዎች አሉበት። እናት አባት አለ ከሁለቱም ሳይድ። እንዴት ነው ይሄንን ነገር አክሰፕት ያደርጉት? ከሚላከው ሰውም ሽማግሌዎች አሉ አይደል? ወይስ የሃይማኖት መሪዎች ይኖራሉ፣ ባህል በደንብ የሚያውቁ ይኖራሉ። ሲጀምር ይሄ ሁሉ ህዝብ ሄዶ ያንድን ፋሚሊ ኢኮኖሚ የማቃወስን ያክል ቢፊው ተደርድሮ ለመብላት ለምን እንዴት ውስጣቸው ይሻላል? ማን ነው ተጠያቂው ነው አይደለ? ስለዚህ የፈቀደው አካል ነው፣ የተቀበለው ሰው ነው፣ ሙሽሮች ናቸው፣ ሚዲያው ነው፣ ባለሙያ የካሜራ ወይም የዲኮር ባለሙያዎች ናቸው፣ ሰርቪሱን የሚሰጡ ናቸው። ማን ነው ተጠያቂ? ይሄ ነገር ችግር ነው ብለን ምናምን ከሆነ ማንን ነው ልንጠይቅ የምንችለው? አይ ቲንክ ለኔ በጣም ትልቅ ውሳኔ ሰጭ የምላቸው ሰዎች አሉ። በዚህ ውስጥ ቅድም ወርቅዬ የጠቀሽው የመጀመሪያው ቤተሰብ ነው። የባልም የሚያጨው የወንዱ የሚቀበለው የሴቷን ቤተሰብ እነሱ እንዴት እንደተጋቡ ቢያስታውሱት፣ እንዴት ብለው ለጋብቻ እንደበቁ ቤተሰቦቻቸው እንዴት ይሄ እኮ የምታወርሺው ሀብትሽ ነው አይደል እንዴ? እንዴት ብለው እንዳለፉት ሞደርን ማድረግ ቢፈለግ እንኳን ወጉን ባልሳተ መልኩ አሁን በዚህ ጉዳይ በሽምግልና ስርዓት ውስጥ ከአውሮፓ ነው የመጣ ከአሜሪካ አልተያችም። ይሄ ኢትዮጵያ ትውፊት ነው፣ የሚያበላሸውም ራሱ ኢትዮጵያዊ ነው። ከየትም ሀገር እንትን አዶፕት አልተደረገም። በቃ የሚዲያ ተጽዕኖ ያልሻቸው ሰዎች ናቸው የሚያናውጡት። ስለዚህ ይሄ ነገር ትክክል አይደለም። ይሄ ሽማግሌ የሚላኩት ሽማግሌ የተባሉ ሰዎች መሸምገል ችለዋል ወይ? ሪሊዝ ገብተሻል? እያሸማገሉ ነው ወይ? እነሱም እኮ አምሯቸዋል እድሉ ቢያገኙ ያገቡ ብለሽ ነው በዚህ መንገድ ወደኋላ ይደገምልን እንዳይሉ በጣም የወደዱት ይመስላል። አግሬሲቭ ከመሆናችን የተነሳ እኮ ሴቶችም የሄዱበት ጊዜ አለ። እንግዲህ ፌሚኒን ይሁን ጀንደር ኢኳሊቲውን አይገባኝም። እንደው የሰው ሮልን ባንጋፋ አንዳንድ ነገር አያምርብንም። የማያምርብን ውስጥ ገብተን መዛከር ያዋርድሻል፣ ውርደት ነው ለኔ። ስለዚህ
አንደኛው ቤተሰብ የናት የምታገባውም የምትታጨው የሚያጨው የወንዱም የሴቷን ቤተሰብ ቆሞ ማሰብ አለባቸው በመንገዱ ሽማግሌ የሚላከው ሽምግልና የሚሄዱትም ሰዎች ልጆቹን ሸምግለው ነው መሄድ ያለባቸው ይሄ ባህል አይደለም ስርዓት አይደለም ብለው ሳይሸመግሉ ሽማግሌ እኮ ነገ ብትጋጭ አስታራቂሽ እኮ ነው ሽማግሌ ብቻ አይደለም ማለት ለማስታረቅ እኮ እንትን ሊኖርሽ ይገባል በግጭት ሰዓት የሚጠሩት እነሱ ናቸው በነገራት ሚዜና ሽማግሌ ነው በጣም የባሰ ግጭት ሲመታ ሰዎች የሚመጣ እንዴ ሽማግሌ የለም እንዴ ሚዳኝሽ በጥሩም በመጥፎም ፊት የሚቀርበው አብሮሽ ነው የሚጓዘው ያ ሽማግሌ ስለዚህ እኔና ልጁንና ሴቷን ሳይሸመግል ከባህል በተቃረነ መልኩ ደበላልቀውት ሲሄዱ ሽምግልና ሄዳለሁ ብሎ መሄድ ያ ሁሉ ሰው ራሱ እነሱን ያውቃቸዋል ነው 100+ ሰው ልጁን ያውቁታል ስሙን ያውቁታል ባክግራውንዱን ያውቃሉ ከማን ቤት እንደሚሄዱ ያውቋቸው ሽማግሌዎቹ ሲጠይቃሉ ነው ሲጀምር አይደል አዎ ይሄንን ነገር አንቀበልም ብለው አሁን አንድ ጊዜ ታሪክን ትውፊትን ለመጠበቅ ለማስተላለፍ ትልልቅ ሰዎች ትልቅ ሮል አላቸው ብለን አስባለን አይደል ማህበራዊ ኃላፊነት አለባቸውና ሽማግሌዎቹስ እውነት ይሄ ወቀሳ አይደለም ግን ደግሞ ያደናበር ነው ስለሆነ አንዳንድ ስለቀላቀል ነው ሽማግሌዎቻችን ይሄን ነገር ይጠይቃሉ ወይ ለምንድን ነው ሰርግ በሽምግልና ስም እየመጣ እየተደገሰ ቤተሰብን ያስጨነቀ ልጆችንም ወዳልተገባ ነገር እየወሰደ ሌሎችን ደግሞ ከጀርባ ሆኖ የሚመለከቱ ለማግባት እቅድ ያላቸውን ሰዎች እያስጨነቁ በጣም ማህበራዊ ሚዲያ ላይ ታችሁ ከሆነ የሚሰጡ አስተያየቶች ላገባ ነበር ግን በቃ አልችልም ይሄን ማድረግ አፎርድ አላደርገውም ይሄን ወጪ ማውጣት አልችልም ስለዚህ ማግባት አልችልም ማለት ነው ለወደድኳት ልጅ ሽማግሌ መላክ አልችልም ማለት ነው ቤተሰቦቹ አይቀበሉኝም ማህበረሰቡ አክሰፕት አያረገኝም ወደሚል በራስ የመተማመን አቅምን ወደሚሸረሽር ኃይለኛ የሆነ ጉዳት የሚያመጣ የስነ ልቦና ጫና የሚፈጥር ነገር እየመጣ ነውና ሽማግሌዎች ይጠይቃሉ ወይ ለምን ይላሉ ወይ እኔ ግርግር ይመስለኛል ግርግር ነው እንጂ ጥቅምም ካለው እንደው ሶሳይቲው ይንገረን ማህበረሰቡ እኛ ያላየነው ጥቅም እዚህ መሃል ላይ እንግዲህ ሁለት ተጋቢዎች አሉ አንድ ቀበሌ የሚያክል ሽማግሌ የሚጋዝበት ጥቅሙ ምንድነው እንዴትስ አክሰፕት አደረጉት ካፕሎቹስ እንዴት አክሰፕት አደረጉት እነሱማ እኛንም ያልመጣልን ወይስ እነሱ ይፈልጋሉ በጣም ፈልገው አድነው አልመው ነው ሊሞዚን ተከራይተው ግን ፍላጎታቸው ከምን አንግል ነው ተጽዕኖ አለ ለጀብደኝነት ነው ለምሳሌ ከሌሰርግ 15 በሬ ታረደ ተብሎ ድሮ ጀብድ ከተወራ በድሮ ዘመን ይሄ ሁሉ ሰው ተጠራ ከተባለ ናይዴ ለሽምግልና ቀድሞ ለኔ ለካፕሎቹ እንደውም ሰፈሪንግ ነው ነገ በትክክል መኖር ሲጀምሩ ምን ያክል ኤክስትራቫጋንት እንደሆኑና ቅድሚያ መስጠት የነበረባቸው ነገር ምን እንደነበረ ምናልባት በኋላ ሊሆን ይችላል የሚገባቸው በኋላ እየቆየ ያላግባብ የሚወጣ የሰርጎጭ እንኳን ናላሽን ያዞራሻል ለትዳርም እኮ ጋራንቲ መስለው ሰው ሊኖር ይችላል እዛ ወጣቶቹ መሃል ቀጣይነቱን አሹር አረጋለሁ በዚህ ጋጋታ ብለውም ሊያስቡ ይችላል ግን አድለንት ሶሻል ሚዲያውስ ሩጫውን አብሮ ለመሮጥ በቃ ከሚሮጡት ጋር እየሮጥሽ ሪያሊቲ ኑሮሽ ሌላ ነው መምሰል መፈለግ እንጂ ያ ሁሉ ሰው ድብልቅልቅ ባለ ፕሮግራም ውስጥ መጥቶ አንዳንዱ ነገር ደስ ይልሻል ለምሳሌ ማታቂውን ካልቸር ታቂያለሽ በሆነ ባህል ሽማግሌ ቅቤ እንደሚቀባ ታቂያለሽ የሆነ ምግብ አቀራረቡ ዩኒክ የሆነ ነገር ታቂያለሽ ሴሬሞኒ ያለው ዳይቨርሲቲውን ያጣነው የካልቸር ዳይቨርሲቲውን አፕሪሺየት አደርጋለሁ የጠፋ ነው እንጂ የጠፋ ነው ሄዱ ለምስልሽ አሁን እንግዲህ ብሄር የበዛውን ያክል ሃይማኖት የበዛውን ያክል ስርዓቶች ይለያያሉ እሱ ድሮም የተለየ እኮ ነው አንድ አይነት ወጥነት የለውም አሁን ወደ ወጥነት መጣ ሽምግልና ወጥነት የለውም በድሮም የየራሱ የሽምግልና አካሄዳለሁ ግን ግርግር የለውም ሰርግ ለምሳሌ ሽምግልና ቢሆን ሰርግም ቢሆን ቪዲዮ ይቀርጻል ፎቶግራፍ ይነሳል ሰው አይደል ከዛ ግን ያ የተነሳው ፎቶግራፍ እና የተቀረጸው ቪዲዮ ተሰርቶ ኤዲት ተደርጎ ቆንጆ ተደርጎ የሚሰጠው ለማን ነው ለሙሽሮች ነው አይደል ይሄው ፋይላችሁ ብሎ ካሜራማኑ አምጥቶ ይሰጣል አሁን ለሶሻል ሚዲያ ነው የሚያቀብለው ባለሙያው ሙሽሮችም የሚያቀብሉት ከወሰዱት በኋላ ቀጥታ ወደ ሶሻል ሚዲያ ነው የሚለቀቀው አገባው ሽምግልና ይሄው ብሎና
ያንን ራሱ ይሄ ቫሊዴሽኑ እንደ ከሌ እኮ በዚህ መልኩ አገባች ከሌ በዚህ መልኩ ሽምግልና ተላከላት በዚህ መልኩ ፕሮፖዝ ተደረገች ታገቢኛለሽ ብሎ ጠየቃት ለዓለም ህዝብ ይለቀቃል ይሄ ፋይላችን ምንም ፕራይቬት ነገር የለንም ማለት ነው አይደል በህይወታችን የሚመጡት እነሱ ናቸው እኮ በቃ ማለት ነው አሁን እኮ እንደዛ የሽምግልናዎቹ ለፎርማሊቲ እንጂ ዋናው ጎላችን ይሄ ሁሉ ስቃይ ውጣ ውረድ የምናልፈው ለሶሻል ሚዲያ ፍጆታ እንዲሆን ነው ማለት ነው ስለዚህ ነገም የሚዳኙን እነሱ ናቸው ማለት ደግሞ የሆነ ነገር ሲፈጠር ልክ ዳኙን ብለው ይወጣሉ በዚህ መሀል ደስተኛ የማይሆኑ ቤተሰቦችም አሉ እኔ በራሴ ገጥሞኛል አሁን ምን ነው አልተነቃቃሽም ሽምግልናው በዚህ ቀን ነው አይደል ምናምን ስላት በጣም አዝና እዛው ጨርሶ የመጡትን ነገር ምን ብዬ ሽማግሌ ለቀበል ያለችኝ እናት አለች ስለዚህ ተስማለባቸው ይሄንን የማይፈልጉም አሉ ግን ስነ ልቦና የሙሽሮቹ ስነ ልቦና ብቻ አስገድዷቸው በቃ ልጄ ከፈለገችው እንግዲህ ምን አረጋለሁ እሷን ደስ እንዲላት ብሎ የሚያደርግ ወላጅ ብዙ ነው ለኔ ወግ ማረጉ ቀረብኝ እንጂ እነሱ ደስ ካላቸው ላድርግ እንግዲህ እኔ ከማናንሳለው ብላ ካሰበሽ ልጄ ብለው በተጽኖ ስር ሆነው ሳያምኑበት ሳይፈልጉትም ተገደው የሚያደርጉ ወላጆች ብዙ ሊሆኑ ይችላሉ ደግሞ ገጥመውናል አይተናል ስለዚህ የሙሽሮቹ አመጣጥና አስተሳሰብ እውነት ጉዳት የለውም ወይ ቤተሰብም ላይ ማለት ፓወር ያጡ ነው በቃ አይደለም ፓወር ያጡ እንትን አስታውሽኝ ሰርግ ነውና ሰውየው ብዙ አመት ሰው ሀገር ሲሰራ ኖሮ መጣና በቃ ሰርግ በዚህ በኩል ነው የሚሆነው ምናምን ተብሎ እሱ ኢንቨስት ሊያደርግ ነው የመጣው ግን ማንዳቶሪ ነው ተባለ ማጣት ስለማይፈልግ በጣም ትልቅ ሆቴል ሰርግ ደገሰ እና የሰርጉ ቀን ያው ወንበሩ ላይ ቁጭ ብሎ ተጫወት እንጂ ሲለው ሚዜው በጣም ፍሬንዱ ነው ምን ነው ተጫወታለው ሰብሌን ማማ ላይ ቁጭ ብዬ አሞራ ሲበላው ያየው ብሏል አንዳንዴ ላለማጣት ሊሆን ይችላል አንደኛው ወገን ሁለቱም ራሱ ወደውታል ወንዱም ሴቷም ካፕሎቹ ወደውት ነው ወስነው ነው የሚያረጉት የሚለው ራሱ ለኔ ኩዌስችን ነው ሪሊ አምነንበት ነው ወይ ምክንያቱም አንዱን ላለማጣት እየወሰነ ያለው ውሳኔ ሊሆን ይችላል ተገዶ ሊሆን ይችላል የከሊታና ላይ ይሄም እንዴ አሁን እኮ በጣም ተጽኖ ፈጣሪ ሰዎች ራሱ የማያውቁበት ሽምግልና እየሄዱ ያሉበት ሁኔታ ያለው እኔ አንዳንዴ ኮንፊውዝድ ያደርጋችሁም ያ ነገር ተለጥፎ እንዴ የሆነ ታዋቂ ሰው የሁሉ ቦታ ሽምግልና ነበር ከሊማል ያስፈልግም እንጂ መሸምገሉን አይተው ሸማግሌ ስለዚህ ቢዝነስ ሊሆን ይችላል ማለት ነው ፎር ዘ ፊውቸር ከሌ ተገኘልኝ ሽማግሌ ኩራት ነው አውቅና ያ ሰውዬ ሽማግሌ ሆኗል በእድሜ ስለዚህ በጣም በተከታታይ ብዙ ሰርጎች ላይ ማለት እስከሚደክምሽ እስከሚሰለች ድረስ ሽምግልና የሆነ ሰው አውቃለሁ ማለት ሚዲያ ላይ ነው ማቀው ሰውየው ኦፍ ኮርስ አሁንም ሽምግልና ላይ መጥቷል እንደነዚህ አይነት ሰዎች አሉ ራሱ ሲሄዱ እንደ እነዚህ እኮ የሀገር ሪፕሬዘንቴሽን አላቸው ተጽኖ ፈጣሪ ናቸው ነው እኛ በዚህ መንገድ አላለፈም አሻሽሉት አዘምኑት ግን ደግሞ ከባህሉ አትውጡ ሁሌም በድሮ በሬታረስ ማለት አይደለም ነው ሊሆን አይችልም ለውጥ አለ ግን ለውጡ ጤናማ በሆነ መንገድ ከዛም በፊት እኮ ተንበርክኮ ለመጠየቅ እንደ ሰርፕራይዝ የሚፈነዳ ፉፋና ርችት እኮ ማለት ነው ከሽምግልናው በፊት ኢንጌጅ አደረኩኝ ምናምን ብለሽ በቃ አድካሚ የሆኑ ነገሮች ላይ ራሳችን ኮሚትመንት ውስጥ እየከተትን እኮ ጤናማ ነው ስለዚህ በተቃወምናቸው ቁጥር ይሄ ድግስን እንግዲህ አስተውሳለሁ ሰርግን ራሱ በጣም ሲቃወም ነበር እንደ ሀገር ስንቃወም ነበር አይደል ምክንያቱም ድግስ በጣም ኮስት አለው ብዙ ሰዎች ከማግባት ወደ ኋላ ያሉ ነው በተጽኖ ስር ናቸው በሚል ድግስ ወጪ ይቀነስ የሚል ነገር ሰምቻለሁ ጥሎሽ ይቅር ተብሎ ከዛ ይቅር ሳይሆን ይቀነስ አይነት ተቀንሷል ኮምፒቲሽን ስለሆነ ለኔ ይሄንን ያክል ተከፈለልኝ ይሄንን ያክል በሚል ምክንያት ማለት ነው ይሄ ማለት እንግዲህ የሆነ ሰው አይሆንም ባለ ቁጥር ሌላውን ባህል እየገባ እንዲህ አይነት ነገሮች እንትን ይያሉ እየረበሹ ነው ማለት ነው ምንድነው መደረግ ያለበት እሷን ድሮ እነዛ ነገሮች ራሱ ሽማግሌ ስለያዛቸው ነው የታዩት ጤናማ ሽማግሌ ትክክለኛ ሽማግሌ ባህል አዋቂ
ወግ ትውፊት አዋቂ ሽማግሌ ስለያዛቸው እየመጣ ያለው ማግባት እየፈለገ ጥሎሽ በጣል ባለበቻሉ ራሱን የሚያጠፋ ሰው ጥፍት ብሎ ብድን ብሎ የሚሄድ ሰው ህይወቱ በጣም ክራይስ ውስጥ የሚገባ ስንት ወጣት ነበር እነሱን ከግምት ውስጥ በማስገባት የሀገር ሽማግሌዎችን ደግሞ ሰብስበው ዳኝነት ሰጥተዋል አይደል ባህል እንዲሻሻል አድርገዋል ያ ሶሻል ሚዲያ ፍጆታ አይደለም አክቹዋሊ ሪል ላይፍ ነው ሪያሊቲ ነው ይሄኛው ደግሞ ስትመጪ ኢትስ አርቲፊሻል ለኔ በጣም አርቲፊሻል ነው ከልባቸው የሚያረጉ ሰዎች ሊኖሩ ይችላሉ ግን አርቲፊሻል ነው እነሱ ባደረጉት ቁጥር በእነሱ ሰርክል ውስጥ ያለ ያማረግ የማይችል ሰው ሊጎዳ እንደሚችል ያስቡታል አንቺ እኮ ማሰብ ማለት ዝም ብለሽ ወድሻለሁ የሆነ ጓደኛሽን እኔ ላንቺ አስብልሻለሁ የሚል ወርድ ብቻ አይደለም ድርጊትሽም የሚያሳስብ መሆን አለበት እኔ አንቺኛ ሶስታችን እንደዚህ እየኖር አንዳችን ከመካከል በየቀሩ የሚወጣበት ፋንሲ ነገር ቢያረግ በቃ አልመጥናትም አይነት ፊሊንግ እስኪሰማኝ እና እኔም ፊት ማድረግ አልቻልኩም ብዬ ራሴን ከሰው በታች እንደሆነ ላስብ እችላለሁ እንዲያው ከሽምግልና ፖስቱ ስር የምታነቡትን ኮሜንት እስኪያስታውሱ በቃ ደና ክረሚኔ እንደዚህ አልችልም የኛ ነገር በቃ ቀረ ተስፋ እየቆረጠ ሰው ይሄ እኮ ዝም ብሎ መልክት አይደለም ይሄ ሜም አይደለም ቀልድ አይደለም ይሄ በጣም የስነ ልቦና ጫናው በቃ ዲሲሽን እኮ ነው ውሳኔ ስለዚህ ለዚህ መስራት አለብኝ ብሎ እንዲያስብ የኮስት ምክንያት የወጪ ምክንያት እየጨመርንለት ነው ማለት ነው ለወጣቱ ኮስ እያስገደድነው ነው እንዲህ አድርግ ይሄ አዲሱ የሽምግልና ስርዓት ነው ሊሞዚን ተከራይ አበባ ደርድር የሆነ ከየት ዓለም እንደመጣ ራሱ እኮ ነው አንዳንዴ ግራ ይገባኛል ሶርሱ ይሄን እንግዲህ ለመከላከል ወይንም ደግሞ ያለውን ክብር ጠብቆ እንዲቀጥል ለማድረግ ሽምግልና ባህላችን አይጥፋብን በጣም የተከበረና የተወደደ ትውፊት ነው ግን አንደኛ ሽምግልና ባህላዊ ትርጓሜው ባህላዊ ውበቱ ምንድነው አይደለ ለቤተሰቦቻችን የሚገባቸውን ክብር እንስጣቸው አናጋልጣቸው ሽምግልና ባህላዊም ሃይማኖታዊም አመጣጡ አቅምን የኢኮኖሚ አቅምን አይደለ በውበት ተብረቅርቆ በተለያዩ ነገሮች ተብረቅርቆ መቅረብ የሚፈልግ አይደለምና ቤተሰቦችም ለምን ይበሉ ልጆችም ደግሞ ተጋቢዎች ለቤተሰብ የሚመጥነውን አይነት ክብር ይዘው ቢቀርቡ ኃላፊነትን ከመወጣት አንፃር አግባብ ሊሆን ይችላል እሱ እንዳለ ሆኖ ተጽዕኖ ፈጣሪ ሰዎችም ዞሮ ቢያስቡ ይሄ ሚዲያ ላይ በጣም ኢንተርቴይንመንት ኢንደስትሪ ላይ ያሉ ተጽዕኖ እየፈጠሩ ያሉ ሰዎች ፐርሰናል ላይፋቸው ላይ የሚያረጉት ነገር ብዙ አክባሪ ብዙ ተከታይ ብዙ እነሱን አይቶ መሆን የሚፈልግ ብዙ ወጣት አለ ሴትም ወንድም እነሱ የሚያረጉት ነገር የሚያስተምር ዋጋ የሚሰጥ ባህልን የሚያጠናክር እንጂ የሚበጠብጥ ባይሆን ቢያስቡበት ሲሚላርሊ ሌሎችም በዚህ ጉዳይ ላይ ዝም ብለው ከሚያጨበጭቡ ሚዲያዎች በጣም መስራት አለባቸው ኢትስ ኖርማል ማድረግ የሚፈልገው ያርግ ሲሚላርሊ ግን ያ እንዳይረብሸን ገብቶሻል ያ ነገር ሾክ እንዳይፈጥርብን በቃ ማለት ምንም ማለት እንዳልሆነ በራሱ ሰው ተዋዶ ባህሉን አክብሮ እንዲሄድ ማለፍ ያለበትን ትክክለኛው መንገድ እንዲያልፍ የሚመክር ፕሮግራም እኮ ሚዲያዎች መስራት ይችላሉ በዚህ ጉዳይ ሌሎች ወጣቶችን እኮ ኢንቫይት አድርገው ኢንከሬጅ ማድረግ ይችላሉ ማን ከለከላቸው ትልልቅ የሀገራችን ትልቅ የቴሌቪዥን ሚዲያዎች አሉ ይሄን ፋንሲውን ነገር ብቻ ከሚያስተዋውቁ ይሄን ሽማግሌዎችም የት ነው የሚሄደው ለምንድን ነው ይሄ የሚያስፈልገው ብለው እንደ ሽማግሌነት ወጋ ስልጣናቸው መጠየቅ አለባቸው የሃይማኖት አባቶችን መጠየቅ አለባቸው ዝም ብሎ ቆሞ አመስግኖ የሚመርቆ መውጣት ሳይሆን ይሄ ነገር ቢታይ ሃይማኖታዊ ትውፊቱ ይሄ ነው ባህላዊ ትውፊቱ ይሄ ነው ትንሽ በዛ ሰርግም ከሆነ ይለይ ሽምግልና ተብሎ ይለጠፍ በቃ ይለይ ከሰዓት ደግሞ ሰርጉ ነው እንጨፍራለን ኢትስ ኦኬ ግን ሽምግልና ለምን ይባላል ያልሆነ ነገር ያ ግዴታ አይደለም ያንን መለጠፍና ስሙን ሽምግልና ማለት ኦሬዲ አንቺ ነግረሽ ቤተሰብ ካመነ እሱ ነግሮ ቤተሰብ ካመነ እንደኔ እንደው እንትን ከማለት ሽምግልና ብሎ ለጥፎ ዲኮሩን ከማብዛት ዳይሬክት ቀለበት ወይ ሰርግ ብለው ቀጥታ ያ ስሙ ይቀየር ምክንያቱም ባህላችን አሁን በዚህ አይነት እኮ ብዙ ባህላችን ጎጂው ላይ ሳይሆን ትኩረት እየሰጠን ያለው ጠቃሚ የሚሆኑ ነገሮች ላይ
እዛ ላይ ይበዛል እንደውም ሰው መሰለኝ ይረባረባል አፕዴት ሆኗል ሌተስት ቨርዥኑ ያው ጀነሬሽን የፒሊዲኤፍ ጀነሬሽን ሌተስት ቨርዥኑ በዚህ መልኩ እያመጣው ነው በጣም የሚያስጠላው እንትን ነው የሚመስልሽ እኔ ቀብር ላይ ነው ማቀው ቀብር ላይ ነው ማቀው እንደዚህ ጉንጉን አበባ ይዞ ሚዲያ ላይ ሲመጣ ማን ሞተ ብለሽ ስታይ ሽምግልና እሱ ማለት ምንድነው ብሎ መጠየቅ አሁን እኮ ይቀርጽና ማይቀርጽ አበባ የሚያስፈልገው ኬክ የሚያስፈልገው ተምታቶብናል እኮ በጣም ብዙ ነገር ተምታቶብናልና ይሄ ደግሞ የሚያነቃ ሰው በልባቱ ይመስለኛል የሚያነቃ የሆነ አካል መምጣት አለበት እኮ ሃይ ሚል ይሄ ነገር ምንድነው ኃላፊነት መውሰድ ያለበት አካል ኃላፊነት ይውሰድ ወጣቱም ይቅርብ ቢል ካፕሎቹ አያምርም ይሄ ነገር ነው ያስፈልገኝ የሚላቋም በደንብ ፕላን ቢያረጉ ቢያቀዱ ተረጋግተው ምክንያቱም ወደፊት ያላቸው ጉዞ በጣም ረጅም ነው ያ ሁሉ ኢንቨስትመንት ለአንድ ሰዓት ለሁለት ሰዓት ኢቨንት ነው እነሱ ግን እድሜ ልካቸውን ለመኖር ነው ጆይን የሚያደርጉት አይደለ የሚገና እዛ ጋር ሽምግልና የሚላቀው ስለዚህ ይሄ ነገር አስፈላጊ ነው ወይ ለኛ ቅድሚያ የምንሰጠው ምንድነው የሚለው ስሜታዊ ሆኖ በሚዲያ ፍጆታ ደመነፍሱ ነው ከሚሄዱ ተረጋግተው ምንድነው ምንፈልገው ላይክ እና ሼር ነው ምንፈልገው ወይስ በቤታችን ደስታ ነው ምንፈልገው ቤታችን ማቅናት ነው ምንፈልገው የሚለው ነገር 10 ሳንቲም እንኳን ሲያወጡ አስበውበት ያወጡ አንድ አፉፋ 5 ብር ነው 10 ብር እንዳፉፋ አይነ ሜታሊክ ምናምን አለ እኔ አፉፋ አድናቂ ነኝና እንግዲህ 100 ፕላስ አፉፋ ሲሰቀል ስንት ብር ነው ኬኩ ስንት ነው ይሄን በደንብ ፕሮፐርሊ መስራት ያ ቤተሰብ ስለምን ኢንቨስት ያደርጋል ለወያ እኛ እኮ ኢትዮጵያዊ ነን ማችም ልታለብሽ ትችያለሽ ኢትዮጵያዊ ኮነንኛ ማለት ፕራዮሪቲያችን ሌላ አለ ለምሳሌ የሚጋቡት ልጆች ለምን ሌላ ነገር ላይ ኢንቨስት ያደርጉ ለምን ሰልፍ ኢምፕሎይድ አይሆኑም ራሳቸውን ችለው በዛ ለምን ማሽነሪ ላይፋቸውን ኢዚ የሚያደርግ ዕቃ ተገዝቶላቸው ምንም ሳይቸገሩ ህይወታቸውን ለምን አይቀጥሉ ሪያሊቲው እዛ ጋር ይጠብቃቸዋል አፉ ከፍቶ ዋይ ቦዘር የግጭት ምክንያትም ነው የሚሆነው ባይዘ ከዛ በፊት ያንን ወጪ አታስቢም ቤትሽ ገብተሽ ሌላ በጣም ብዙ ወጪዎች አሉ ያ ሁሉ ሴሌብሪቲ ካለፈ በኋላ ቤትሽ ስገቢ ባዶ ቤት ሊሆን ይችላል አንቺ እንዲባቲ ኖሮ ዝምጭጭ አዎ ገንዘብ ስላለም ብቻ ደግሞ በሰበብ አስባቡ እየተነሳ ድግስ መደገስ ማህበረሰባችንና አይመጥንም እኛንም የኛንም ህይወት አይመጥንም ስለዚህ ኃላፊነት አለብን ስራ ይጠብቀናል እንደ ትውልድ ኃላፊነት አለብን በደንብ ተቀብለናል ማስተዳደር ያቃተን አደናግረናል እሴቱንና አይጎሳቆልብን የጋብቻ ሽምግልና ባህላችን በጣም እንወደዋለን እኛ ያለፍንበትንም በደንብ እናስታውሳለንና አይጎሳቆል ክብሩን እንደተጠበቀ መወደዱን እንደተጠበቀ ሽማግሌዎች ክብር ኖሯቸው ቤተሰቦች ክብር ኖሯቸው ያንን ጠይቀው በደንብ ተረድተው ቢቀጥል ያማረ ነገር ከዚህ በላይ የሚያምር ነገር ይኖራል ስለዚህ ባካችሁ ሽምግልና የምትሄዱ ሽማግሌዎች ይሄንን አርቲፊሻል የሚመስል የሽምግልና ድምቀት የተቀላቀለ የሚመስል ነገር ሻምግላችሁ በደንብ እቅድ አውጥታችሁ ኢትዮጵያዊ ሽምግልና ክብራችን የጠበቀ ነገር ለትውልድ እንድናስረክብ ብናደርግ መልካም ነው በጣም ተጽዕኖ ፈጣሪ የሆናችሁ ሰዎች በዚህ ውስጥ የምታልፉ ወጣቶች በተለያየ መንገድ ብታረጉትን ነገር ወግ ማረጉን ሳያጣ ክብሩን ሳያጣ እንድታረጉ ቢሆን መልካም ነው ብለን እናስባለን ሌላውም የሚዲያ ላይ የሚሰሩ ሰዎች በትክክል በባህሉ የሚሄዱ ይሄ አርቲፊሻል የሆነው ነገር ያልተከተሉ ወጣት ተጋቢዎችን ወደ ሚዲያው ቢያመጡልን ቢጠይቋቸው እንዴት ይሄንን ነገር እኛን አይመጥንም ብለው እንዳሉ ቢጠይቋቸው እና ለሌላውም ሰው አነቃቂ እንዲሆን ቢያረጓቸው ደስ ይለናል ፖዚቲቭ ሮል ሞዴል ይሁኑ እሱ አይደል ባህልን ጠብቆ የሚሄድና ሰው እንደ ፖዚቲቭ ሮል ሞዴል ለምን አይታየም የጣለ ማንነቱን የጣለ ሰው ፖዚቲቭ ሮል ሞዴል መሆን አይችልምና ሮል ሞዴሎቻችን ሌሎች ሮል ሞዴሎችን እንፈልጋለን ነው ያሳስበናል በጣም ያሳስበናል ስለዚህ ይሄንን ጉዳይ አደራ ማለት እንወዳለን
ዛሬ በጣም ያስፈልገናል። ዛሬን ለለውጥ ዛሬን ለተግባር እንጠቀም። ምክንያቱም ዛሬ ይገደናል። ያለን ቀን ዛሬ ነው።